በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየን። አልገባሽም? በቃ ተይ፣ ምንም አልገባሽም። እኔ መኖር አልፈልግም። ንገሪኝ። ትኖሪያለሽ። እንደዚህ ተስፋ አትቁረጪ። አልኖርም። ትኖሪያለሽ። እንደዚህ አልሆንም ነበር እኮ ብትነግሪኝ እኔ ረዳሽ ነበር እኮ። አልፈለኩም። ብዙ ሚስጥር እኮ ትነግሪኝ ነበር አይደል? ይሄን ለምንድን ነው የደበቅሽኝ? ለሞት ነው ብዬሽ ነበር። ሞቼ ስለሆነ ነው። እንደዛ ነው። ይኸውልህ ሰው እያለ ብቻሽን መታመም ነበረብሽ። ሰዎችን ነው ነበረ እነሱ ሰላም ሲሆኑ ሰላም የእነሱ ፈገግታ ይዤ ፈገግ እላለሁ። አሁን ተስፋ አለሽ። ተስፋ አልቆረጥሽ። አሁን ተስፋ አለሽ። ምንም አትሆኝም። ተስፋ የለኝም። ተስፋ አለሽ። ተስፋ አትቁረጪ። ሰላም፣ እንዴት ናችሁ? የመጀመሪያው አካውንቴ በጣም ሪፖርት እየተደረገብኝ ስለሆነ ምንም አይነት ነገር ፖስት ማድረግ አልቻልኩም እና ከእናንተ ጋር ለመገናኘት ስል ሁለተኛ አካውንት ከፍቻለሁ። ይሄኛውን አካውንቴ ሰብስክራይብ እና ላይክ እያደረጋችሁ በፊት እንዳታችሁ። ከእናንተ ጋር ብዙ ነገሮችን ሼር ማድረግ ፈልጋለሁ፣ ላይክ ሼር ማድረግ ፈልጋለሁ። ስለዚህ ሰብስክራይብ አድርጉልኝ። አመሰግናለሁ። ሰላም አለይኩም፣ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንደሆናችሁ ተስፋ አለኝ። በውጭ በሀገር ውስጥ ያላችሁ የምትወዱኝ፣ የምትንከባከቡ፣ የምታስቡልኝ፣ የምትጨነቁልኝ ለሁላችሁም አላህ ይስጥልኝ። በጣም በጣም አድርጌ እጅግ በጣም አድርጌ አመሰግናለሁ። ስለ ደህንነቴ ስታስቡ ስትጨነቁም የነበራችሁ በሙሉ በጣም በጣም አድርጌ አመሰግናለሁ። ያው አሁን እንኳ ጥሩ ላይ አይደለም፣ በጣም ተጨንቋል ምናምን። በእርግጥ እኔም ጥሩ ላይ አይደለሁም፣ ለመሆን እየሞከርኩ ነው እንጂ እና አሁን ደግሞ እንዳጋጣሚ እሱ ምግብ ምናምን በልቶ ወጣና እንትን አለችኝ፣ ቴክስት አደረገችኝ። ስደውልልኝ ስልክ አታነሳም፣ ስልክ አላነሳም ነበር። ድምፄ ይቅርታ፣ ስለ ድምፄ በጣም ይቅርታ ስለጋጋ ነው እና እንትን ስትደውልልኝ ቤቲ ስልክ አላነሳሁላትም። ለምን እንደምትደውልልኝ አላውቅም፣ ብቻ አላነሳሁላትም እና እየመጣሁ ነው ምናምን ብላ ቴክስት አድርጋለች እና ለማንኛውም ብዬ ነው ቪዲዮ አብሮቼ ቁጭ ብዬ ስጠብቃት እየጠበቅኳት ያለሁት። ማለት ሀሳቧ ምን እንደሆነ አልገባኝም፣ ምንም ነገር አልገባኝም እና ድምፄም ተዘጋግቷል፣ አይኔም በቃ እንጃ ሰላም አይደለሁም። ብቻ በሩን ክፍት አድርጌ እየጠበቅኳት ነው። መነሳትም መንቀሳቀስም በቃ በጣም ነው የደከመኝ፣ በጣም ነው ያስጠላኝ፣ ሁሉም ነገር ነው ያስጠላኝ። ዶቼ በጣም በቃ በጣም ተስፋ የቆረጥኩበት ሰዓት ላይ ነው ያለው። ከኔ መታመን በላይ የእነሱ ማወቅ፣ አወቁ አላወቁ የቶፋ ማወቅ ምናምን ነው ጭንቅላቴ እየረበሸው ውስጥ እየተጨነቀ ያለው። ምክንያቱም እኔ በቃ እንደሆንኩ ትሆናለኝ፣ እስከዛሬም እንደዚህ ሆኛለኝ፣ ችግር የለውም። ግን ደግሞ አሁን ላይ ግን በቃ እንዴት ነው ሰው አይን ሲበዛ አሁን ቶፋ እታለች። እሺ እባክሽ እዛ ጋር ተቀመጭ። ፈልገሽ ነው የመጣሽው? እሺ ስደውልልሽ ስልክ ያላነሳሁት እኮ ስለማልፈልግ ነው አይደል? አንተ ወይናሽ አቁሚ። እኔ እና አንቺ እንታወቃለን። እዛ ጋር ላሳየሽው ትወና በጣም አጭብጭብልሻለሁ። እሺ እኔ ግን እንደዚህ ማስመሰል አይጠበቅብሽም። አሁን ቀና በይና በስነ ስርዓት አዋሪ። ቁጭ በይና በስነ ስርዓት አዋሪ። እንደ ጤነኛ ሰው ቁጭ በይና በስነ ስርዓት አዋሪ። ተሽኛል ቤቲ። እሺ እኔ ሌሎች እንዳታለልሻቸው እኔ አልተላለፍሽም። እረፊ። ዘማርፈው አንቺ ማትሸረፊ። ይሄን ድራማሽን አቁሚ በቃ። ይደክሞኛል በእናትሽ። እኔ ካንቺ ጋር የመጨቃጨቅ ፍላጎቱ ምንም የለኝም። በአላህ በቃ ተይኝ። ለምን ሰዎች እንኳን አታስቢ። እንደዚህ አይነት ድራማ ስትፈጥሪ ቶፋን ለማግባት ብለሽ እንደዚህ አይነት ድራማ ስትፈጥሪ ለቤተሰቦች እንኳን አታስቢ። ስለምን ድራማ ነው የምታወሪው? አታስመስይ። እኔ ፊት ማስመሰል አይጠበቅብሽም። አንቺ በደንብልሻለሁ።
እንደታመመ ሰው አክት አታድርጊ። ደህና ነሽ? ምንም አልሆንሽም። እሺ ዛሬ ምርመራ ሂጅ እንደነበር ታውቂያለሽ ወይ? ንገሪኝ። ታውቂያለሽ? እሺ ምርመራ ሄድሽ፣ ከዛ ትሞቺ ነው አሉ አይደለ? እኔ እንዲህ በቀላሉ ማምሽ ነው ይመስልሽ? አንቺ ባታምኚኝ ግድ የለኝም፣ ግን ቱፋ ነበር ያስመረመረኝ በግድ ወስዶ ስላላመነ። እሱን በምንም አይነት መንገድ አታልሽ ሊሆን ይችላል። እኔ ግን ማታላችሁ። እሺ በጣም ባቅሻለሁ። እሺ የት ትሄጂ? ይችላል አይደል? አንቺም አይደል? እኔ ላንቺ ለምን እንደማስረዳት እራሱ አላውቅም ማለት ነው። የፈለግሽውን መሆን ትችያለሽ። የፈለግሽውን ሁኚ። እኔ ምንም ድራማሽ ነው ቆሚ ነው እያልኩሽ ያለሁት። ስለምን ድራማ ተወካይ ለማግኘት ብለሽ ቤተሰቦችሽ ነው እሱን ማታሳዝኝ። አሁን ደግሞ ለእሱ አዘንሽ ናት። ወንድምሽ እንዴት ሲሆን እንደነበር አይተሻል አይደለ? ከዛ እናት ስትሰማ ደግሞ ምንድን ነው የምትለው? በቃ ማስመሰልሽን ተይ። በቃ እኔ ፊት እንደዚህ ማስመሰል አይጠበቅብሽም። እሺ ለምንድን ነው አንቺ ጋር ማስመሰል ማለት? አላስረዳሽም። ለምን እንደመጣሽ ንገሪኝ። እሺ ምን ፈልገሽ ነው የመጣሽው? ንገሪኝ። ይሄን ድራማሽ እንድታቆሚ። የእውነት ነው ያሳዘነኝ ወንድምሽ ትናንትና ጎትተሻቸው ይዘሻቸው የመጣሽው አሁን እውነት እንደው እውነት አንቺ ድራማ ሰተሽ እንጂ አሁን ለዛ ነበር ስለምታስቢ ስላሰብሽላቸው ያጠምልሻል። ስላሰብሽላቸው ነው ንገሪኝ። ስላሰብሽላቸው አሁንም ከአንቺ የበለጠ እያሰብኩላቸው ነው ያለሁት። ይሄን ድራማሽን አቁሚ። ወንድምሽ ትናንትና እንደዛ ሲሆን ነበረ። ከዛ አሁን አስሰማ ደግሞ ሳስበው መቼ ትታይኛ ይመስለኛል። ምንድን ነው ምንድን ነው የውሸት አሰርተሽ ነው? ምንድን ነው ያለው? ቶፋን ይላል ማየት የምትፈልጊው ነገር እዚህ ካለ ከዚህ በኋላ ግን ተይኝ። እሺ ተይኝ እባክሽ ቤቲ ተይኝ። ተይኝ በቃ በቃ ተይኝ። እውነትሽን በጮሁ ቁጥር ህመሜን ነው ለመሸፈን እየሞከርኩ ያለሁት። ተይ የውሸት አሰርተሽ አይደለም? አትሰሚኝም እንዴ? ቶፋን ያመጣው የኔ አይደለም። ቶፋን ያመጣው ለምን አትተውኝም? ቆይ ለምን አትተውኝም? ማለት ልትሞቻ እንዳምት ነው የቀረሽ? እንደዛ ነው ይላል። ምንድን ነው የሚለው? ደስተኛለሁ እኮ አመት ላልቆይ እችላለሁ። ምናልባት ነገ ጠዋት ሊሆን ይችላል። ምናልባት ተኝቼ ላልበላ እችላለሁ። ምን እንደዛ ምናልባት እሺ የጓጓሁለት ጊዜ ላላይ እችላለሁ። ተሳትበሽ እሺ ቆይ እሺ ለምን አትተውኝም? ምን እየዋሸሽ ነው መሰለኝ ማርያም። እውነትን እየቀለድሽ ነበር የመሰለኝ። ከኔ ጋር የተፎካከርሽ ስለሆነ መስሎኝ ነበር። በቃ እኔ እሱን የሆነ ነገር ለማድረግ እሺ አላውቅም። ቶፋ እንድታገቢው እንደዚህ አድርገሽ ነው መሰለኝ የምገባው። ምንድን ነው የተፈጠረው ነገር? መቼ ነው ይሄንን ያወቅሽው? እሺ ለመጣው እንደመጣሽ አውቀሽ ነው ይሄን ሁላ ጊዜ ምን እንደበቅሽ? አሁንም ስለመጠበቅ ነው እያወራሽ ነው። ቢያንስ ያለሽን ጊዜ እኮ ቢያንስ ጋራሽ ነበር አይደል? ቢያንስ አዘንሽን እስከ ዛሬ ብቻሽን የሆንሽበትን ጊዜ ካፈልሽ ነበር። ደስተኛ ነሽ ልሞች ስለሆነ ነው እንደዛ ነው። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን
ስንታየን መከራ ዶክተሮቹን በደንብ እናናገራቸዋለን። እሺ ብዙ ቤት እንሞክራለን። እሺ ከማንባት ነው እሺ ከምንድን ነው የተነሳው? እኔ እኮ ግራ ገባኝ። እሺ ለምንሽ ሳያለው ነበር እዛ ያለሽ ባሰብሽ ነገር ምን እንዳደረገኝ እዛ ሲሰዎች ይደረጋል። እዛ ያለሽ በሰራሽ ምክንያት ነው። እሺ በዛ ምክንያት ነው ይሰራ ምክንያት ነው። በጣም ዘላሊ ነበርኩኝ። ቀቷለ ምሳሌን ሳበካሊ ልነግርሽ ከምችለው በላይ ነበረ። ታውቂያለሽ አይደለ? ወይስ በጣም ሙቀት ሆኖ እዛ በረሃ ውስጥ አይደለም ወደ ውጭ ለመውጣት ቤት ውስጥ ሆነሽ እንኳን አልችልም። አይደለም ፀሐይ አለብርጋል አንዴ ካረፈድኩ ወይ አንዴ ሲጠሩኝ ካልሰማሁ እንዴት እንደምንስቃይ ይበረግዛችሁ እንዴት እንደሚደመድቡኝ ስቃይሽን እኮ አውቃለሁ መሪያም። ከዛ የተፈጠርኩ አይመስላችሁም? ልክ እንደምጠብቀው ከፍ በዛ የሚያደርጉኝ ተጋሪ ነበር። ከዛ ውጭ ስመጣ በቃ አዲስ ቤት ሌላ መሪያም ሌላ ደስታ ብዬ ነበር ይዋጋለ እዚህ ጋር ጋዝ ብስነግኝ እኮ እዚህ ጋር መጣሁ ወለ ሁሉም ነገር ተቀየረ። በቃ ደስተኛ ሆንኩኝ። በቃ ምንም ነገር አላጣም። አሁን ከቤተሰቦች ጋር ነኝ። ግን ደግሞ ሳል ነበረ ያብኝ ነበር እሱም እኮ ለእኔ መንገድ ትችይ ነበረ ነበር እሱ ለእኔ እኮ መንገድ ትችይ ነበር። እኔ ረዳሽ ነበረ። ቢያንስ ያሳለፍነውን ነገር ድጋሚ እናሳልፈው ነበር። ቢያንስ አንጣላም ነበረ። እንደዚያ ምንም ነበር እኮ ብትነግሪኝ እኔ ረዳሽ ነበር እኮ ወይም ቀጥልኩ ብዙ ሚስጥር እኮ ትነግሪኝ ነበር አይደል? ይሄን ለምቶ ይነበቅሽኝ ለሞት ነው ብዬ ነበርሽ ማድሉ አረት ያሉሉ ያቃት ስለታ ዳዲስ ኖራል ብዬ ደስተጋሶን ድጋሚ ለሞት ነው። ድጋሚ ተስፋ የለኝም። የቤቱ ትንሽ እየዋለች ድጋሚ ሰቃይ ነው። ድጋሚ እና ብቻሽን መምሽን መያዝ ነበረብሽ። ይሁላ ሰው እያለ ብቻሽን መታመም ነበረብሽ። ይሁላ ሰው ይታመም ለኔ ምትከማለሁ ሰዎች ነው ነበረ። እነሱ ሰላም ሲሆኑ ሰላም የነሱ ፈገግታ ይዤ ፈገግ እላለሁ። ቢያንስ እንረዳሽ ነበር። ሰላም ትሆኚ ነበር። እኔ እንደዛ ነገር ውስጥ አልገባም ነበር። እንረዳሽ ነበር እኮ ብትነግሪኝ ቅርብኛለሽ ቅርብኛለሽ እንዴት ነው እኮ እንዴት ነው እኮ ባንቺ አልጨክንም። እዛ የሆንሽ እንኳን እኮ ባንቺ አልጨክንም። እንስሽ ጸጸቱብኝ አደርገዋለሁ። እሺ ቆይ ለምንድን ነው ያልነገርሽኝ? ለምንድን ነው ያልነገርሽኝ? ብትነግሪኝ እኮ እንደዚህ ያሉ ነበር። ዋናችሁ ማሰብ ይጠበቅባችሁ እንጂ ሰላም በቃ ተይው
እኮ እንደዛ አልጨክንብሽም ነበር። የማይሆን ነገር እኮ አድርጌብሻለሁ። ራሴንሽ እንዴት ነው ይቅር ብለው እንዴት ነው የምረሳው? እንዴት ነው የሚገስሽ? ያሁላ ሰው ከዛ ሁላ ሰው እኩል አልሰማም ነበር። ስለተቀየምሽኝ ነው ስለተቀየምሽኝ እንደነበርኩ ታውቂያለሽ። ያረኩት ነገር በሙሉ አንቺን ለመጉዳት አይደለም። አንቺን ለመጉዳት ብዬ አይደለም። አንቺን ለመጉዳት አስቤ አይደለም። ታውቂያለሽ እንዴት እንደምወድሽ። ከአንቺ ሌላ ጓደኛ እንደሌለኝ ታውቂያለሽ። ትኖሪያለሽ። እንደዚህ ተስፋ አትቁረጪ። ትኖሪያለሽ። ማድረግ ያሉ ነገር በሙሉ እንሞክራለን። እንደዚህ ተስፋ ከቁረጥሽ ነው የማትኖሪው። እንደዚህ ተስፋ አትቁረጪ። እንደዚህ ሆነሽ እንዳይሽ አልፈልግም። ነገ ጠዋት እሞታለሁ። የነገርኩሽ ማጥሞች እሞታለሁ። አሁን ደህና ነሽ እኮ ሁለት ነገር ሁሉ እንደዛ ሰው ነበረ። የፈለግሽውን ነገር በሙሉ ትኖሪዋለሽ። የፈለግሽውን ነገር በሙሉ ታሳኪዋለሽ። ተስፋ አለሽ። እሺ አሁን ተስፋ አለሽ። ተስፋ አትቁረጪ። አሁን ተስፋ አለሽ። ምንም አትሆኝም። ተስፋ የለኝም። ተስፋ አለሽ። ተስፋ አትቁረጪ። እንደዚህ ተስፋ ተቆረጥሽ። ተስፋ ትይዛለሽ። ምንም የለኝም። በቃ ነገርኩ ነበር። ትኖሪያለሽ። አሁንም ትኖሪያለሽ። ደስተኛ መሆንበት የሆነ መፍትሄ እንሞክራለን። በቃ ብቻዬን እኮ ታገልኩኝ። ብዙ ነገር ታገልኩ እኮ ደስተኛ ለመሆን ታገልኩ። ጠንካራ ለመሆን ሞከርኩ። ግን ደግሞ እኔ ጥፋት አውቃለሁ። መረዳት ነበረብኝ። ጓደኛዬ ነሽ አይደል? ይሄ ማወቅ ነበረብኝ። መገመት ነበረብኝ። ሽንት ቤት ገብተሽ እንደዛ ትቆይ ሲጋፋሽ ምናምን የሆነ መጠርጠር ነበረብኝ። ጓደኛ ነው ጓደኛ አልተረዳሁሽም። የምትመኘው ነገር በሙሉ ትኖሪዋለሽ። እሺ የምትፈልጊውን ነገር በሙሉ እናደርግልሻለን። ምኞትሽን በሙሉ የቻልነውን ያህል እናግዝሻለን። እሺ ምኞትሽ እንዲሳካ ነው ያህል ተስፋ ቆርጠሽ እኛንም ተስፋ አታስቆርጭን። እሱን እያልኩሽ እኮ ደህና ነሽ፣ አትሞሽም።
እሺ የምፈልገው ምኞትሽን እዛ ሆነሽ ስታቅጂ የነበረውን ነገር ከ6 ዓመት በፊት ስታስብ የነበረውን ነገር እናስተካክላለን። እሺ ከጎንሽ ነን። አሁን እኮ ያሰብሽው ነገር ሁሉ እየተሳካልሽ ነው አይደል? ዱባይ ልታገቢው አይደለም? ዱባይ ልታገቢው አይደል? ሳልነበረም ይወደኛል፣ ይወድሻል፣ ይወድሻል፣ ይወድሻል። ልጅ ብሎ ስለሚያስብ ነው አይደለም? ይወድሻል። አንቺን አግኝቶ ነው፣ አንቺን አግኝቶ ነው። ከዛ ከምትወዱ ሰው ጋር አብረሽ ትኖሪያለሽ። እሺ ልምሽ ሰው ነበር ልምሽ ነበር አይደለ? ከምትወዱ ሰው ጋር አብረሽ ትኖሪያለሽ። በቃ ደስ አላለሽ? ብታገቢ አይደለ? ካሁን ማልቀስ የለብሽም እኮ ከእሱ ጋር አብረሽ ትኖሪያለሽ። እኔም ከዚህ ቤት እወጣለሁ፣ ድጋሚ ተመልሼ እሱን አይደለም ፈልጌ ደስ ብላችሁ እዚህ ቤት አብራችሁ ትኖራላችሁ። እሺ ከምን በኋላ ውጭልኝ የለ ምን የለ ደስ ብላችሁ አብራችሁ ትኖራላችሁ። እዚህ ቤት ለመግባት ስንት ነገር ስታደርጊያለሽ። አሁን ትኖሪያለሽ፣ ከምትወጪ ሰው ጋር ትኖሪያለሽ። ደግሞ ሚዜ ታገኛለሽ አይደል? ታዲያ ማናለሽ ማንም ይታረይፈልሽ በስ ብሎ ነው የሚብልሽ። ቶሎ ሞራል ይሳክሽ። እሺ በቃ አታልቅሽ፣ እሺ አታልቅሽ፣ አታልቅሽ። በቃ ስለምስታ ያወራ ነበር ያለብን እኮ አሁን ለሰርግሽ ነው ነገር ማዘጋጀት አለብን። ልብስ ምናምን ቆንጆ ነው ያለብሽ። ፊትሽ እንዳታበላሽ፣ ሀሳቡ እንዳይቀይር። ፊትሽ ደግሞ ተበላሽ ነው አልፈልግሽ እንዳይቀር። አንቺ ቤት ፋዳት ይዘሽ ካምባላ ድርሽ አለኝ ነው አሁን ተሪጋው ያለው ካምባላ ሆናለሁ ነው ወይስ አስበሽበት ነው? ሆነሻለሁ ግን አንቺ ከተፈቀደልሽ አይደል? ቀለል አትጨነቂ፣ ችግር የለም። ሀይሌ ውለታል እንዴ ንገሪ ማለት እኔ ከተፈቀደ ስለሆንኩ ነው። አንቺ ቤት ባትቆይ ሌላ ሴላ ህይወታችንን እንዴት እንዳበላሸው ማይገኝ ነገር አይገባሽም። ምን እኮ አበላሽቶታል፣ ህይወትሽን አበላሽቶታል። ምን ያህል ስትሳቀቂ እንደነበር ረሳሽ? አልገባሽም። በቃ ተይ፣ ምንም አልገባሽም። አትረጂ፣ ምንም አትረጂ። አንቺ በቃ ከቶፋ ጋር ትሆኛለሽ። በቃ አለቀ። ሰዋጣሽ ወይ ንገሪ፣ ሰዋጣሽ አልገባኝም። ለምንድን እንደዚህ የምትናደጅብኝ? ለምንድን የምትናደጂው? አንቺ የምትወጂው ሰው አጣሽ። አንቺ አብሮሽ የምትወጂው ሰው አጣሽ። ያንን ሰይጣን ሰውዬ ድጋሚ ቤትሽ ውስጥ ልታስገቢው ነው? ከእሱ ጋር እንድታስፈልጊው ነበር። ቶፋ እንድተውልሽ ከእሱ ጋር እንደሆነ ነበር አይደል የምትፈልጊው? በቃ እኔ ከአማራ ህይወታችሁ ውስጥ አልገባም። ለእስከዛሬ ይቅርታ። እስከዛሬ ከእሱ ጋር ከቶፋ ጋር እንዳትሆኚ ነበረ ሳደርግ ነበረ። አንቺ አልታይ ብሎሽ እንጂ ለምን ከዴብ ጋር አሁን ትወጂዋለሽ? ማርያም እኮ